የመድፈኞቹ አለቃ አሰልጣኝ ሚኬል አርቴታ ከነገው ጨዋታ በፊት ስለተጎዱ ተጫዋቾች እንደዚሁም በብሬንፎርዱ ጨዋታ ስለ አቻ ውጤት ስለ ፕሪሚየር ሊጉ የዋንጫ ፉክክርና ስለ ነገው የዊጋን አትሌቲክ እነማን ይሰለፋሉ እነማን ደግሞ እረፍት ያገኛሉ በሚለው ጉዳይ ጋዜጣዊ መግለጫቸውን ሰጥተዋል። በሌላ በኩል የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ዛሬም በድጋሚ ስለ አርሰናል ተናግረዋል። እንግዲህ ፔፕ ጋርዲዮላ በእያንዳንዱ ጋዜጣዊ መግለጫቸው ላይ አርሰናልን በማይመለከተው እያነሱ ስለ አርሰናል ማውራታቸውን ቀጥለዋል። ለምን እንደዚህ በየጊዜው ስለ አርሰናል ያወራሉ የሚለውን ጨምሮ የአሰልጣኝ ሚኬል አርቴታን የነገ ጨዋታ መግለጫ እነማን ይሰለፋሉ፣ የነ ኦዴጋርድ እና የሳካ ጉዳት ከምን ደረሰ፣ ዊሊያም ሳሊባስ የሚለውን ወደ እናንተ እንግዲህ እንደተለመደው በአማረ መልኩ የማደርስ ይሆናል ማለት ነው። መረጃው ለበርካቶች እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ በአክብሮት ጋብዛለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎቹ ነው መወስዳችሁ። ወደ አሰልጣኝ ሚኬል አርቴታ መግለጫ በቀጥታ ከማለፊ በፊት እንግዲህ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በድጋሚ ዛሬም ስለ አርሰናል አንስተዋል። እኚህ ሰው እንግዲህ ስለ አርሰናል መናገራቸውን ሊያቆሙ አልቻሉም። በየጋዜጣዊ መግለጫው ስለ አርሰናል እያወሩ ነው። ይህንን የሚያደርጉት ለምንድን ነው? የብዙዎቻችሁ ጥያቄ ነው ኮመንት ላይ። ፔፕ ጋርዲዮላ ይህንን የሚያደርጉት በአንድና አንድ ምክንያት ብቻ ነው። እሱም ሁለተኛ ላይ ስትቀመጡ ያላችሁ አማራጭ ከጨዋታ በተረፈ የአንደኛ ላይ ያለው ቡድን ላይ ጫና እያሳደራችሁ ነጥብ እንዲጥልላችሁ ማድረግ ነው። ስለዚህ ፔፕ ጋርዲዮላ እየተከተሉት ያለው ስትራቴጂ ይሄ ነው። ስለ አርሰናል ያወራሉ። ሚዲያ ላይ ደግሞ የአርሰናል ተጫዋቾችም አሰልጣኞችም በተዘዋዋሪ ይህንን መስማታቸው አይቀርም። ስለዚህ እነሱ ይህንን በሰሙ ሰዓት እንዳለፉት ዓመታት ፍርሃት እንዲያድርባቸውና ነጥቦችን እንዲጥሉላቸው ለማድረግ ነው። በተለይ አርሰናል በብሬንፎርድ የሲቲ ተጫዋቾች ሁሉ አርሰናል ከብሬንፎርድ ጋር ጨዋታውን እናያለን ነጥብ ይጥላል ብለው በሚያስቡበት ሰዓት እየተናገሩ ነጥብ በመጣሉ አሁንም እድል አለን ብለው እንዲያስቡና አርሰናል ነጥብ ይጥልልናል ብለው እንዲያስቡ አድርጓቸዋል። ታዲያ ፔፕ ጋርዲዮላ አርሰናል በ4 ነጥብ ብቻ ነው እየመራ የሚገኘው። በ4 ነጥብ ልዩነት መምራት ደግሞ ዘና አያደርገኝም፣ ጫና አለው። ስለዚህ አርሰናሎች ከፍተኛ ጫና ላይ ነው የሚገኙት። ገና 12 ጨዋታ እየቀረ በ4 ነጥብ ብቻ መምራት እጅግ በጣም ጭንቀት አለው ሲሉ ፔፕ ጋርዲዮላ አርቴታና አርሰናሎች ጭንቀት ላይ ናቸው ሲሉ እንግዲህ ለመናገር ሞክረዋል። በእርግጥ በአርሰናል ቦታ ብሆን ደስ ይለኛል፣ ነገር ግን በአርሰናል ቦታ ብሆን ጭንቀቱን አውቀዋለሁ። ስለዚህ ሁለተኛ ሆኜ ያነሰ ጭንቀት ነው ያለብኝ፣ መከተሉ ይሻለኛል። አርሰናሎች ተጨንቀዋል ሲሉ መድፈኞቹ ጭንቀት ላይ እንደሚገኙና አርሰናልን እያስጨነቁ ነጥብ ማስጣላቸውን መቀጠል እንደሚፈልጉ እንግዲህ ከዛሬ ኤፍኤ ካፕ ጨዋታ አለው ሲቲ ከዛ በፊት በሰጡት መግለጫ ተናግረዋል። በርካታ የአርሰናል ደጋፊዎችም ብስጭታቸውን እየገለጹ ነው። ነገር ግን ምንም ማድረግ አይቻልም፣ መናገር መብታቸው ነው። አርሰናሎች ይህንን ሜዳ ላይ ማሳየትና መልስ መስጠት ከነሱ ይጠበቃል። እንደ ብሬንፎርዱ ጨዋታ ነጥብ እየጣሉ አልደነገጥንም አልፈራንም የሚባል ነገር አይሰራም። የዋንጫ ቡድን እንደሆናችሁ ሜዳ ላይ እነሱ ይህንን እየተናገሩ እናንተ እያሸነፋችሁ ማሳየት የግድ ይላችኋል ማለት ነው። በቀጥታ ወደ አሰልጣኝ ሚኬል አርቴታ መግለጫ ልውሰዳችሁ። እንደምታውቁት የኤፍኤ ካፕ ዋንጫ አርሰናል ነው በፕሪሚየር ሊጉ በርካታ ጊዜ በማሳካት የታሪክ ባለቤት የሆነው የኤፍኤ ካፕ ዋንጫ የአርሰናል ዋንጫ ነው እንደሚባል ታውቃላችሁ። በተለይ በአሰልጣኝ አርሰን ዌንገር ጊዜ በየጊዜው አርሰናል የሚያሳካው ዋንጫ የኤፍኤ ካፕ እንደነበር ይታወቃል። በእርግጥ አሰልጣኝ ሚኬል አርቴታም እንደመጡ ያሳኩት ዋንጫ ይሄ የኤፍኤ ካፕ ዋንጫ ነው። ከዛ በኋላ ነው ለ5 ዓመታት ምንም አይነት ዋንጫ አርሰናል ማሳካት ያቃተው። ታዲያ አርቴታ ይሄ የታሪካችን ትልቁ ዋንጫ ነው፣ የአርሰናል ዋንጫ ነው፣ በዚህ ዋንጫ ዘንድሮ ታሪክ ለመስራት እንፈልጋለን ተጫዋቾቼ እኔም ዋንጫውን ወደ ቤቱ መመለስ እንፈልጋለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ከዛ በኋላ ስለ ብሬንፎርዱ ጨዋታ ተጠይቀው ነበረ። በብሬንፎርዱ ጨዋታ ነጥብ ጥላችኋል፣ ታዲያ እንዴት ነው ያለው ስሜት፣ ተጫዋቾች ጋር ያለው ስሜት፣ አንተ ጋር ያለው ስሜት እንዴት ነው የሚል ጥያቄ ለአሰልጣኝ ሚኬል አርቴታ ቀርቦላቸው ነበረ። ታዲያ አሰልጣኙ በየ3 ቀኑ በተለያዩ ውድድሮች መጫወት የግድ ይለናል፣ ከሜዳችንም ውጪ በየ3 ቀኑ ጨዋታዎችን እናደርጋለን። በእነዚህ በየ3 ቀኑ አመቱን ሙሉ እላይ ተቀምጠን በየ3 ቀኑ ሁሉንም ጨዋታዎች ልናሸንፍ አንችልም። በእርግጥ አቻ መውጣት ወይም ደግሞ ነጥብ መጣል ብዙዎችን እንደሚያበሳጭና እንደሚያስቆጭ አውቃለሁ። ምን ፈልገው ማሸነፍ ብቻ ነው። ነገር ግን ከብሬንፎርድ ጨዋታ ብዙ ትምህርቶችን ወስደናል። ጉድለታችን ምንድነው፣ ጥሩ ነገራችን ምንድነው የሚለውን በደንብ ተመልክተን በእሁዱ የኤፍኤ ካፕ ጨዋታ ራሳችንን አረመን ወደ አሸናፊነት ለመምጣት
ባትሪያችንን ፉል አድርገን ቻርጅ አድርገን ጨዋታውን ለማሸነፍ ነው ወደ ሜዳ የምንገባው ሲሉ አሰልጣኝ ሚኬል አርቴታ ከብሬንፎርዱ ጨዋታ በጣም ብዙ ነገር እንደተማሩና በየሶስት ቀኑ ለአራት ዋንጫ የሚፎካከር ቡድን ሁልጊዜ በየሳምንቱ ምርጡን አቋም እንዲያሳይ አትጠብቁ፣ አንዳንድ ጊዜ እንዲህ አይነት የአቋም መውረዶች ሊያጋጥሙ ይችላሉ ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። በመቀጠል ከ2020 በኋላ አርሰናል በኤፍኤ ካፕ ከአራተኛ ዙር አልፎ አያውቅም። ይህ ጥያቄ ቀርቦላቸዋል። አርሰናል ዋንጫ ካሳካ በኋላ የኤፍኤ ካፕ የመጨረሻውን ከዛ በኋላም ባለፉት ዓመታት አራተኛውን ዙር ማለፍ አልቻለም ተብለው የተጠየቁት አርቴታ አዎ ባለፉት ጥቂት ዓመታት በኤፍኤ ካፑ ያለን ሪከርድ እጅግ በጣም ክፉ የሚባል ወይም ደግሞ መጥፎ የሚባል ሪከርድ ነው። ነገር ግን ለምን አርማና ለየትኛው ማሊያ እንደምንጫወት እናውቃለን። ተጫዋቾችም ለየትኛው አርማና ለየትኛው መለያ እንደሚጫወቱ ማወቅ አለባቸው። ያንን ደግሞ ነገ በዊጋኑ ጨዋታ ማሳየትና ማስመስከር አለብን ሲሉ አርቴታ የተናገሩ ሲሆን ስለ ተጫዋቾች ሮቴሽን ወይም ተጫዋቾችን ስለማሳረፍም ተጠይቀው ነበረ። አርቴታ በእርግጠኝነት አዎ ነገ የምናደርገው ይህንን ነው፣ ተጫዋቾችን እናሳርፋለን ሲሉ ተናግረዋል። በተለይ በእንግሊዝ ፕሪሚየር ሊግ ካሁን በኋላ ያሉ 12 ጨዋታዎች እጅግ ከባድ እንደሆኑ ታውቃላችሁ። በተለይ ሁለቱ ጨዋታዎች ሮብና እሁድ የሚደረጉ ናቸው። ሮብ ከወልቭስ ጋር ከሜዳ ውጪ፣ ከቶትናምም ጋር ከሜዳ ውጪ የሚደረጉ ተከታታይ የፕሪሚየር ሊግ ጨዋታዎች ናቸው። ሁለቱ ጨዋታዎችን አሸነፋችሁ ማለት 10 ጨዋታ ቀራችሁ ማለት ነው። ስለዚህ ሁለቱን ጨዋታ ማሸነፍ ከፍተኛ ግምት የሚሰጠው ነው። ሁለቱን ድል ስታደርጉ የሚቀራችሁ 10 ጨዋታ ብቻ ይሆናል። ስለዚህ አርቴታ ለተጫዋቾቹ እረፍት እንደሚሰጡና ለፕሪሚየር ሊጉ ጨዋታ ዝግጁ ሆነው ባትሪያቸውን ሞልተው ሰውነታቸውን አሳርፈው እንዲመጡ ማድረግ እንደሚፈልጉ ተናግረዋል። በነገራችን ላይ ኢታን ንዋኔሪን ለማርሴይ መስጠትህ ስህተት ነው ብለህ ታስባለህ ተብሎ አርቴታ ተጠይቆ ነበረ። በፍጹም ዋኔሪን ለማርሴይ መስጠቴ ስህተት ነው ብዬ አላስብም። ምክንያቱም እኛ ኢታን ዋኔሪን ወደ ማርሴይ ስንልከው ተጨማሪ የመጫወቻ ሰዓት እንዲያገኝ አዲስ ኢንቫይሮንመንት እንዲለምድና ተመልሶ ወደኛ እንዲመጣ ነው። የዛን ጊዜ ሚኬል ሜሪኖም ዝግጁ ነበር ለጨዋታ፣ ካይ ሃቨርትም ከጉዳት ተመልሶ ነበረ። ስለዚህ ጨዋታ ሰዓት አያገኝም በሚል ነው የላክ ነው እንጂ እኔ መላክ ወይም ደግሞ የወደፊቱን የሚተነብይ ሰው አይደለሁም። ሜሪኖ ጉዳት እንደሚገጥመው ሃቨርት ጉዳት እንደሚገጥመው እንዴት ላውቅ እችላለሁ? ስለዚህ ዋኔሪን መላካችን ስህተት ነው ብዬ በፍጹም አልቀበለውም ሲሉ አርቴታም ተናግሯል። እንደምታውቁት ኢታን ዋኔሪ ከሄደ በኋላ ነው ሚኬል ሜሪኖም ሃቨርትም ጉዳት የገጠማቸው። በተለይ ኦዲጋርድ ደግሞ በጉዳት ረጅም ጊዜ የሚርቅ ከሆነ በኢብሬቼ ኢዜ አመቱን ሙሉ መዝለቅ ከባድ ስለሆነ ኢታን ዋኔሪ ቢኖር እጅግ በጣም ጥሩ እንደነበር በርካታ የአርሰናል ደጋፊዎችና የቀድሞ ተጫዋቾች ያነሳሉ። አርቴታ ግን እነ ሜሪኖና ሃቨርት እንደሚጎዱ ኬት እናውቃለን። ስለዚህ ለኢታን ዋኔሪ በማሰብ ነው የሰጠነው ሲሉ ይህንን ክስ ውድቅ አድርገዋል ማለት ነው። ስለ ኢብሪቺዜ ተጠይቀዋል። ኢብሪቺዜ ወቅታዊ አቋሙ እጅግ ደካማ ነው፣ በብሬንፎርዱም ጨዋታ ወዲያውኑ በረፍት ሰዓት ተቀይሮ ወጥቷል ተብለው ተጠይቀው ነበረ። ምንድነው ያሉት እሳቸው? ኢብሪቺዜን ለመከላከል ነው የሞከሩት። አዎ ወደ አዲስ ቡድን ስትመጡ ጨዋታ መላመድ ይከብዳችኋል። በተለይ ደግሞ እንደ አርሰናል ያለ ቡድን በአራቱም ዋንጫ የሚፎካከር ቡድንና በየሶስት ቀኑ ጨዋታ የሚያደርግ ቡድን ጋር ስትመጡ ጨዋታዎችን በየጊዜው በምርጥ አቋም ማሳየት ይከብዳችኋል። እሱ ደግሞ ገና አዲስ ቡድን ነው። ከክሪስታል ፓላስ ገና በዚህ ዓመት ነው የመጣው። ስለዚህ ቡድኑን ለመላመድ ጊዜ ይፈልግበታል። በዛ ምክንያት ነው እንጂ ኤብሪቼዜ በጣም ምርጥ ተጫዋች እንደሆነ እናውቃለን። በተለይ ደግሞ ኳሶች የአየር ኳስ ሲሆኑ ወደ አታኪንግ ወይም ደግሞ አታኪንግ ሚድፊልደር የአጥቂ አማካኝ የሆኑ ተጫዋቾችና ክሬቲቭ ፕላየር የሆኑ ወይም ደግሞ የፈጠራ ተጫዋቾች ኳስ አየር ላይ ሲሆንባቸው ይቸገራሉ፣ መሬት ላይ እንዲወርድላቸው ይፈልጋሉ። ስለዚህ የተፈጠረው ያ ነው። ኤብሪቼዜ ቡድኑን ሲለምድ ወደ ቀድሞ አቋሙ ይመለሳል ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። ስለ ቡካዮ ሳካና ስለ ኦዲጋርድ ወሳኙ መረጃ ይሄ ነው። ምክንያቱም ብዙዎቻችሁ መስማት የምትፈልጉት ይሄ ነው ብዬ አስባለሁ። በተለይ ማርቲን ኦዲጋርድ እንደምታውቁት በብሬንፎርዱ ጨዋታ አዲስ ጉዳት እንዳስተናገደ ይታወቃል። እያነከሰ እንደወጣ ይታወቃል። በርካታ ቅርብ የሚባሉ የአርሰናል የመረጃ ምንጮችም ኦዲጋርድ አዲስ ጉዳት አስተናግዷል እያሉ ይገኛሉ። እዚህ ጋር ሁለት ነገሮች ነው ያሉት። አንደኛ ጉዳቱ ክፉ እንዳይሆን እጅግ በጣም ትልቅ እርዳታ ምንድነው ትልቅ የሆነ ጸሎትን ያስፈልገዋል ኦዲጋርድ። ምክንያቱም በአሁኑ ሰዓት ከፍተኛ ጉዳት ካስተናገደና ረጅም ጊዜ ከሜዳ የሚርቅ ከሆነ ከሃቨርት ለቀጣይ 3-4 ጨዋታዎች ወደ ሜዳ አይመለስም። ስለዚህ የኢብሪቼዜ ምርጥ መሆን የግድ ይላል። ኢብሪቼዜ ጥሩ ካልሆነ አርሰናል በጣም መቸገር ይጀምራል ማለት ነው። ስለዚህ የኦዲጋርድ ጉዳት ክፉ እንዳይሆን በርካታ
የመድፉ ደጋፊዎች ሊጸልዩ እንደሚገባ ነው የተነገረው። ኦዴጋርድ እንግዲህ በአሁኑ ሰዓት ስካን እንዲደረግ ታዟል። በተለይ ጉዳቱ ጉልበት አካባቢ እንደሆነና ትንሽ አስፈሪ ነገር እንዳለ ተሰምቷል። ነገር ግን በተቻለ አቅም ጉዳቱ ቀላል እንዲሆን አርቴታ ምኞታቸውን ገልጿል። ታዲያ እሳቸው ምንድን ያሉት እስካን እንዲደረግ አዘናል። እስካን ከተደረገ በኋላ ምንድን የተፈጠረው የሚለውን እንወስናለን። እንደምታውቁት የጉልበት ጉዳት በተለይ ቀዶ ጥገና የሚያስፈልገው የጉልበት ጉዳት ከሆነ የኦዴጋርድ ሲዝን ሊያበቃም ይችላል። ነገር ግን አርቴታ እንደዛ ክፉ ጉዳት ነው ብለው እንደማይጠብቁና በጣም ቀላል ጉዳት ነው ብለው እንደሚጠብቁ ተናግረዋል። እንደምታውቁት አሰልጣኝ ሚኬል አርቴታ ብዙ ጊዜ በጋዜጣዊ መግለጫዎች ላይ ደጋፊዎችን ልብ ማንጠልጠል ይወዳሉ። ግልጽ ነገር መናገር አይወዱም። አዎ ተጎድቷል፣ ረጅም ጊዜ ይርቃል ማለት ወይም ደግሞ አይደለም ቀላል ነው ማለት አይፈልጉም። በእንደዚህ አይነት ነገር ፔፕ ጋርዲዮላ ናቸው እንደውም ጥሩ አንድ ተጫዋች ከተጎዳ አዎ ተጎድቷል፣ ረጅም ጊዜ አይመለስም ይላሉ። ካልተጎዳ ደግሞ ቀላል ነው ነገ ይመለሳል በማለት ግልጽ አድርገው ይናገራሉ። አርቴታ ግን ብዙ ጊዜ የእንደዚህ አይነት ችግሮች አሉባቸው፣ ግልጽ አድርገው መረጃዎችን አይሰጡም። ታዲያ እሳቸው እንዳሉት ከሆነ ኦዴጋርድ ጉልበቱ አካባቢ ጥሩ ስሜት አልተሰማውም፣ ስለዚህ እስካን እንዲደረግ አዘናል። ነገር ግን ያን ያህል የከፋ ጉዳት አይመስለኝም፣ የከፋ ጉዳት ከሆነ እስካን ከተደረገ በኋላ እንመለከተዋለን ሲሉ ተናግረዋል ማለት ነው። ስለ ቡካዮ ሳካ በጥሩ መልኩ እያገገመ ነው። በብሬንፎርዱ ጨዋታ በተለይ ተቀይሮ ከገባ በኋላ ያሳየው እንቅስቃሴ ብዙዎችን አስከፍቷል። ነገር ግን ከጉዳት የመጣ ተጫዋች ባንዴ ወደ ምርጥ አቋሙ አይመለስም። ስለዚህ ቡካዮ ሳካ ከቀን ቀን እየተሻሻለና በምርጥ አቋሙ ላይ እየተመለሰ ይገኛል። በተለይ እሱ ለለንደን ደርቢ ጨዋታ በደንብ ዝግጁ ሆኖ እንዲመጣ እንደሚፈልጉ ተናግረዋል። ስለዚህ በነገውም ጨዋታ ቡካዮ ሳካም እረፍት ሊሰጠው እንደሚችል ምናልባትም ወደ መጨረሻዎቹ ደቂቃ ላይ ተቀይሮ ሊገባ እንደሚችል ነው መረጃዎች የሚያሳዩት። ካይ ሃቨርትዝ እንደምታውቁት ከቶተናሙ ጨዋታ በኋላ ምናልባትም በቸልሲው ጨዋታ እንደሚመለስ ነው የሚጠበቀው። ታዲያ ነገ የአርሰናል አሰላለፍ ምን ሊመስል ይችላል ወደሚለው ደግሞ ስናመራ አርቴታ በቻሉት አቅም ለሙሉ ቡድኑ እረፍት ይሰጣሉ ተብሎ ነው የሚጠበቀው። የአርሰናሉ ግብ ጠባቂ ኬፓ አሪዛባላንጋ በኤፍኤ ካፑ ግብ ጠባቂ ሆኖ እንደሚገባ ይታወቃል። ስለዚህ ዴቪድ ራያ እረፍት ይሰጠውና ኬፓ የሚገባ ይሆናል። በተከላካይ ስፍራ ደግሞ ቤን ዋይት፣ ክርስቲያን ሞስኬራ፣ ፔሮ ሂንካፔ እና ማይልስ ሉዊስ ስኬሊ የአርሰናልን የተከላካይ ስፍራ ይመራሉ ተብሎ ይጠበቃል። ጁሪየን ቲምበር፣ ጋብሪኤል ማጋሌሽ እንደዚሁም ደግሞ ዊሊያም ሳሊባ እረፍት የሚሰጣቸው ተጫዋቾች ናቸው ተብሎ ነው የሚጠበቀው። ምናልባትም ግን ሪካርዶ ካላፊዮሪ ከቅርብ ጊዜ ወዲህ ተቀይሮ እየገባ ነው ያለው። ስለዚህ በዚህ ጨዋታ ቋሚ ሆኖ እንዲጀምር ሉዊስ ስኬሊ ተቀምጦ ካላፊዮሪ በቋሚነት እንዲጀምር ሊያደርጉ እንደሚችሉም አንዳንድ መረጃዎች ያሳያሉ ማለት ነው። የአርሰናል የመሃል ሜዳ ነው እንግዲህ ብዙ እረፍት የማያገኘው። በተለይ አንድ ተጫዋች ግዴታ መሰለፍ ይኖርበታል። እሱም እንግዲህ ማርቲን ዙቤሜንዲ ነው ተብሎ ነው እየጠበቀ የሚገኘው። እንደኔ ግን ዙቤሜንዲ እንደምንም እረፍት ቢያገኝ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም በጣም በየጨዋታዎች 90 ደቂቃ ሙሉ እየተጫወተ እየተጎዳ ያለ በጣም እየደከመ ያለ ተጫዋች ነው። ነገር ግን አሁን ኦዴጋርድም ሃቨርትም ስለሌሉ ዲክላን ራይስ እረፍት እንዲሰጠውና ዙቤሜንዲ፣ ኖርጋርድና ኤብሪቼ ኢዜ የአርሰናልን የመሃል ሜዳ እንዲመሩ ነው የሚጠበቀው። ማርቲን ዙቤሜንዲ፣ ክርስቲያን ኖርጋርድና ኤብሪቼ ኢዜ የአርሰናልን መሃል ሜዳ ይመራሉ ተብሎ ይጠበቃል። የአርሰናል የፊት ለፊት መስመር ደግሞ በኖኒ ማዱኬ፣ በጋብሪኤል ጄሱስ እና በጋብሪኤል ማርቲኔሊ ይመራል ተብሎ ይጠበቃል ማለት ነው። እንደ ቪክተር ዮኬሬሽ ያሉ ተጫዋቾች በተለይ በብሬንፎርዱ ጨዋታ 90 ደቂቃ ስለሆነ የተጫወተው እረፍት ያገኛል ተብሎ ነው የሚጠበቀው። አርሰናል ነገ ነው እንግዲህ ምሽት 1:30 ላይ በኤምሬትስ ስቴዲየም ዊጋንን የሚገጥመው ማለት ነው። ዛሬ በነገራችን ላይ በርከት ያሉ ቡድኖች ጨዋታቸውን ያደርጋሉ። በተለይ ማንቸስተር ሲቲ በሜዳው ሳልፎርድ ሲቲን ይገጥማል። አስቶን ቪላ ከኒውካስትል ምሽት 2:45 ላይ፣ በተለይ ደግሞ ሊቨርፑል ከብራይተን ምሽት 5 ሰዓት ላይ እነዚህ ሁለት ጨዋታዎች የሚጠበቁ ጨዋታዎች ናቸው ማለት ነው። ነገ እንደ ፉልሃም፣ እንደ ሊድስ ዩናይትድ፣ እንደ ሰንደርላንድ ያሉ ቡድኖች ሲኖራቸው አርሰናል ከዊጋን አትሌቲክ ደግሞ ምሽት 1:00 የሚጠበቅ ጨዋታ ነው። እነዚህ ቡድኖች ካሸነፉ በኋላ እንግዲህ 16ቱ ቡድኖች ተለይተው ይታወቁና ቀጣይ ወደ ወሳኙ ምዕራፍና ፍልሚያ ይሸጋገራሉ ማለት ነው። መድፈኞቹ በአራቱም ዋንጫ እየተፎካከሩ
እየተፎካከሩ ይገኛሉ። የትኞቹን ዋንጫ ያሳካሉ? እንግዲህ በርካቶች ግምቶቻቸውን እያስቀመጡ ነው። በካራቦ ካፕ ፍጻሜ ደርሰዋል። ይህንን የኤፍኤ ካፕ ጨዋታም ያልፋሉ ተብሎ ነው የሚጠበቀው። ፕሪሚየር ሊጉን እየመሩ ነው። በሻምፒዮንስ ሊጉም ቀጣይ ዞርን ተቀላቅለዋል። ስለዚህ ለአራቱም ዋንጫ ከፍተኛ ፍክክር ይጠብቃቸዋል። ለዚህ ደግሞ የነ ሃቨርትና ኦዴጋርድ መመለስ በጣም ወሳኝ ነው ተብሎ ይጠበቃል። የኦዴጋርድ ጉዳትን እንግዲህ ነገ ነው ሜዳ ላይ ቤንች ላይ ይኖራል አይኖርም የሚለውን ተመልክተን የምናውቀው። በተለይ ተቀያሪ ወንበር ላይ ኦዴጋርድ የሚቀመጥ ከሆነ ጉዳቱ ክፉ እንዳልሆነና ዝግጁ እንደሆነ እናረጋግጣለን። በነገው ጨዋታ የማይኖር ከሆነ ግን የኦዴጋርድ ጉዳት ምናልባትም ወደ አሳሳቢ ደረጃ ሊሸጋገር እንደሚችል እንገምታለን። ስለዚህ ከነገው ጨዋታ በኋላ ያሉትን መረጃዎች ወደ እናንተ በሚገባ የማደርስ ይሆናል። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን ከጎኔ በመሆን የምትከታተሉትን ውድ የዩቲዩብ ቤተሰቦች ከልብ እያመሰገንኩ በሌላ ወሳኝ መረጃና በሌላ ወሳኝ ጥንክር ደግሞ እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።